አፍሮ ቴዲ ይላል። ቴዲ አፍሮ በጣም ነው እኮ የሚጠሉት። ቴዲ አፍሮ ከሀገር በላይ ሞት የለም ብለዋል። ሞት ከሆነ ከሀገር በላይ ሞት የለም። ሀገር ሞተ ማለት ሁሉ ሞተ ማለት ነው። አብይ አህመድ ከባድ እንቅስቃሴ እያደረገ ነው ብለን ነገርናችሁ። በዚያ ውስጥም ጠቅላይ ሚኒስትራችን የሚገርም ንግግር ተናግረዋል። እኛ ፖለቲካ ውስጥ የለንበትም ሲል የነበረ ሞሽላቃ ፓስተርና በዘፈን ጋጋታ የምትፈርስ ሀገር የለችም። ድንኳን ጥላ አልቅስ ራስ ወንጀለኛ ክፉዎች ናችሁ እናንተ። መነሻችን እውነት ነው። በዘፈን ጋጋታ የምትፈርስ ሀገር የለችም። አሁን በቴዲ ዘፈን ከማለቃቀስና ከማንጎራጎር ውጪ ቴዲና መጠበቅ አይደለም። አሁን የቴዲ አልበም አሁን ሀገርን ለማመጽ ነው ወይም የሰውን ልብ ለማንጠልጠል ነው የወጣው? አብይ አህመድ ቂመኛ ነው። በጣም ክፉ መሪ ነው። ከመለስ ዜናዊ ያም ክፉ መሪ ነው። ያም ሹሪካ አልበም አሁን የሚያስጠላ ነገሮችን ይዞ የመጣ ይመስለኛል። ነውር የሁሉ ግፍ ተሸክሞ የተቀመጠ አዲስ አበባ ቴዲን ጫፉን ቢነካው እርግጠኛ ነኝ ሁሉ ከተማዋን ነው በአንድ ጊዜ የሚያጠፋው። ሰላም የተወደዳችሁ የሃናኒ ቲቪ ተመልካቾቻችን እንደምን ሰነበታችሁ? እንደምን ቆያችሁልን? ውድ ቤተሰቦቻችን ዛሬም ለእናንተ በአዲስ ቪዲዮ መጥተናል። ውድ ቤተሰቦቻችን ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ዘምሩ ዘንድ በአክብሮት እጠይቃለሁ። ውድ ቤተሰቦቻችን እንደምናውቀው የኢትዮሪካ አልበም ከተለቀቀ በኋላ ጀስት ዛሬ አንድ ሳምንት ሆኖታል። የዛሬ ሳምንት 8 ሰዓት ላይ ነው የተለቀቀውና ይህን ቪዲዮ ስሰራ እኔ ሰዓታት ቀሩ ብዬ ነው ቪዲዮዎችን እየሰራው የነበረው። አሁን ኢትዮሪካ አልበም ከተለቀቀ በኋላ ብዙ ግርግሮች እየተነሱ ይገኛል። አሁን እነ ዮኒ ማኛ ያስጀመሩት ንቅናቄ ለቴዲ አፍሮ መንግስትን ለማህመስም የተነሱ ይመስለኛል። ነውር የሁሉ ግፍ ተሸክሞ የተቀመጠ አዲስ አበባ ቴዲን ጫፉን ቢነካው እርግጠኛ ነኝ ሁሉ ከተማዋን ነው በአንድ ጊዜ የሚያጠፋው። ይነሳል የአዲስ አበባ ህዝብ። እኔ በዚያ አምናለሁ። ገብቷል። ለቴዲ ያለው ፍቅር ይታወቃል። ወጣቱ ያለው ፍቅር ይታወቃል። እዚህ ጋር አንድ ነገር ልጠይቅህ። እሱ ጋር ያሉትን ሰዎች በማስፈራራት አሁን ለምሳሌ ታስራለች እህታችን፣ ምክትል ማናጀሯ፣ እንዲሁም በጣም የቅርብ ወዳጁ ታስሯል። እነሱም በማስፈራራት ቴዲ ድምፅ እንዳይሆን ወይም ደግሞ ቴዲ ይህን ነገር እንዳያደርግ በጣም ጫና ማድረግ አይቻልም ወይ? አያደርጉም ወይ? ያ ማለት እኮ በተዘዋዋሪ የአዲስ አበባ ህዝብ ምንም አይነት ድምፅ እንዳያመጣ ለማድረግ የሚደረግ ነገር ነው። ተግባባን? በዚህ ላይ ምንድን ነው የምትለው? እኮ እሱን ነው አሁን እኮ ይሄ ቴዲን ዙሪያው ያሉ ሰዎችን መንካት እኮ ነገ እኮ ቴዲ ላይ ነው አሁን ቴስት እያደረገ ነው። ስለዚህ እሱ እስኪነካ ለምን ሰው ይጠብቃል? የሰው መጠበቅ የለበትም። አንደኛው እኮ ነው አሁን እሱ ነው የምልህ። የሆነ አንተ ስራ እየሰራ እኮ ነው አሁን ሶሻል ሚዲያ እኛ በተለይ ውጭ ያለነው ሰዎች ኢትዮጵያን የምንወድ ሰዎች የአዲስ አበባ ልጆች የኢትዮጵያ ልጆች እውነተኛ የኢትዮጵያን ባንዲራ የእስክንድር ነጋ ፎቶን አድርገህ አቃጥለህ ደግሞ ቴዲ ዘፈን ሲያወጣ ባንዲራ ለብሰህ የምታለቅስ አስመሳይ ሳትሆን እውነተኛ ሀገር የምትወድ ኢትዮጵያዊ ምንድነው ማድረግ ያለብህ? አየህ፣ ለሰው ልጆች መብት ሁሉ የምትቆረቆር ኢትዮጵያ ሁሉ አንድ ነች ብለህ የምታስብ ኢትዮጵያዊ ማድረግ ያለብህ ዛሬ ድምጽ ነው መሆን ያለብህ። ቴዲ እንዳይነካ በየፌስቡክ በየቲክታክ በየዩቲዩብ ላይ ትልቅ ድምጽ አብዮት ማስነሳት አለብህ ቴዲ ላይ እንዳይደርስ እንጂ አሁን ቴዲ ቤት እንደሄዱ ነው የሰማሁት። ቅድም ዘሀበሻ እየሰማሁት ነበር። ቴዲ ቤት ሄደው ቴዲ አልከፍትም ብሏቸዋል። ከምሽቱ 6 ሰዓት ነው ከምሽቱ ምናምን ሄደው በር እንዳንኳኩ 6 ፌደራሎች እንደሄዱ ገብቷል። ቴዲ አሁን አልከፍትላችሁም ህገ ወጥ ናችሁ ብሎ መልሷቸዋል። ገብቷል አባባሌ። እንግዲህ ይሄ ኢንቲሚዴሽን ነው። ገብቷል። ነገ ከነገ ወዲያ በር ሰብረው ሊገቡ ይችላሉ። ቴዲን ለማሰርም እየተካሄደ ነው ያለውና የኢትዮጵያ ህዝብ ሰልፍ መውጣትም ካለበት ለቴዲ አሁን እኮ ሁሉም ሰው ጨፈረ፣ በቴዲ ዘፈን ደነሰ፣ ደስ አለው አይደል? ኢትዮጵያዊነትን በተግባር አሳይ። ኦርጋናይዙን ዲሲ ያለ ኢትዮጵያዊ ምን እንደምትሰራው ባንዲራ ለብሰ ኢትዮጵያኖች ቀን ሲመጣ ምናምን የኢትዮጵያ ሳከር ቶርናመንት መሄድ ሳይሆን ይሄ ልጅ ለኢትዮጵያ ህዝብ ድምጽ የሆነ ነው፣ ለኢትዮጵያ ህዝብ የኖረ ነው። ዛሬ ተሰብስበ ዲሲ ስቴት ዲፓርትመንት ኦፍ ስቴት ሂድና ወይንም ሆምላንድ ሴኩሪቲ ማን ነው ስቴት ዲፓርትመንት ሂድና ለቴዲ ሰልፍ አዘጋጅ። ነው ክሎዝ ዘ ዶር። አሁን ጠቅላይ ሚኒስትራችን የሚገርም ንግግራችን ተናግሯል። በሶሻል ሚዲያ ላይ ያልተጠበቁ ነገሮችንም እየሰማን አሁን እሳቸውም እንዳሉ አንዳንድ አክቲቪስት ነን ባዮች ሶሻል ሚዲያ ላይ ትንሽ ስርፍራፊ ለቃቅሙ ባዮች ይቅርታል ይህን ቃል ስነገር
ሶሻል ሚዲያ ላይ ለቃቃሚዎችን አፍ ያሳዙ ንግግሮችን ተናግረዋል። እቺ ሀገር በትንሽ ንግግሮች በትንሽ ቃላት የምትፈርስ ሀገር የለችም፣ ወይም በዘፈን ግርግር የምትፈርስ ሀገር አላቆምንም ብሏል። አታፍሩ። ቴዲ ይላል። ቴዲ አፍሮ በጣም ነው እኮ የሚጠሉት። ሊገሉት እኮ ነው የሚፈልጉት። 17 መርፌ ያለ ብለው ውሏቸው አዳራቸው በሙሉ ቴዲ አፍሮ ሆነ። ኧረ ትልቅ ነገር አለ። የትግራይ እናቶች እያለቀሱ ነው። ያኔ ምን ተብዬ ነበር? ግን አንዳንዶቹ ደውለው እኔ በፖለቲካ እምነት አንወድህም፣ ለትግራይ እናቶችን በመቆም ግን እናመሰግናለን ያሉ ሰዎች ዛሬ ተገልብጠው እንዴት ኤርሚያስ የትግራይ እናቶች ብሎ ርዕስ ይሰጥና ፕሮግራም ይሰራል? በጣም እኮ የሚያስቁ ናቸው። በጣም ምክንያቱም እነሱ ከትግራይ እናት ተፋተዋል፣ ከትግራይ ህዝብ ተፋተዋል። ያ የትግራይ ህዝብ እንዲጨረስ ነው የሚሰሩት። እኔ ደግሞ ከትግራይ ህዝብ አልተፋተውም፣ ከትግራይ እናት አልተፋተውም፣ ድሮም አልተፋተውም። ባይዘዌ የሻዕቢያ ወታደሮች እህል ላይ ውሃ ሲጨምሩ መጥቼ ያልኩት እኔ ነኝ። ዛሬ እኔ ከሻዕቢያ ጋር አይደለሁም። ትላንትም ከሻዕቢያ ጋር አልነበርኩም፣ ዛሬም ከሻዕቢያ ጋር አይደለሁም። እነዚህ ግን ከደፈራቸው እሪ ብላ ስታለቅስ የነበረችው ጭራ ቀረሽ ፕሮግራም የሰራችና ኤንጂኦ የነበራትን ልጅ ሴቶች ሰብስባ የተደፈሩ ሴቶችን ማኔጅ የምታደርግ ኤንጂኦ ያላት ሴት አባረዋት። አሁን አውሮፓን ያለችው አባረዋት፣ ስሟን አጥፍተው። አሁን ደግሞ ፋክቱን ሳይንዱ ባይዘው ይሄ ናችሁ እናንተ ማለት። ዛሬ አልጋ የምትጋፈፉት፣ አንሶላ የምትጋፈፉት፣ እግር ስር ወድቃችሁ ጫማ የምትልሱት የ70 ዓመት እናት 7 ወንዶች የሻዕቢያ ወታደሮች ደፈሩ ከምትሏቸው ጋር አታፍሩ? ዛሬ እናንተ ከትግራይ እናት ጋር አይደለም ያላችሁት። ልክ ናችሁ። ሶሻል ሚዲያ ላይ የሚነገሩና የምንሰማቸው ነገሮች ሀገርን ለማመፅና ሀገርን ለማፍረስ የተነሱና ቆርጦ የተነሱ ይመስላል። አሁን የጠቅላይ ሚኒስትራችን ንግግር፣ አሁን የምንሰማቸው የጠቅላይ ሚኒስትር ንግግራችን በጣም ደስ የሚል ንግግሮች ናቸው ብዬ አምናለሁ። በትንሽ ግርግሮች የምትፈርስ ሀገር የለንም። እኛ ያቆምነው ሀገር ሁሌም ደስታንና ሰላምን እርካታን የምናገኝባት ሀገር ነው የምንኖረው። ቴዲ አፍሮ አሁንም ጥልቅልቅ ያሉ ነገሮችን በሙዚቃዎቹ ላይ እየተናገረ ነው ብዬ አምናለሁ። ቴዲን አፍሮን አብረው አስረውታል ነው እያልኩ ያለው። ታስሯል ቴዲ። በአሁን ሰዓት ምን ማድረግ አለብን? ዓለም ላይ እኔ በእንግሊዝኛ ቪዲዮ ሰራለሁ። ዛሬ ማድረግ ያለብን የእኔ ሶሉሽን ልንገርህ። አንደኛ እኔ በእነዚህ ሰዎች በቴዲ ማናጀሮች ላይ በተደረገው ነገር ላይ በእንግሊዝኛ ቪዲዮ ሰራለሁ። ዓለም ላይ ኢንተርናሽናል እንዲወጣ ቴዲን ምን ያህል ትሬት እያደረጉት እንደሆነ በእንግሊዝኛ ቪዲዮ ሰራለሁ። ሌሎቻችሁ አረብኛ የምትችሉ በአረብኛ ተግባባን። ሌላ ቋንቋ የምትችሉ ደች የምትችሉ ሌላ ቋንቋ የምትችሉ በሙሉ በምትኖሩበት ሀገር ቋንቋ ቪዲዮ ስሩ። ቫይራል በተለይ አሜሪካ የሚኖሩ እዚህ የተወልዱ ያደጉ ልጆች በብዛት በእንግሊዝኛ ስሩ። ስለዚህ ምንድነው የምናደርገው? አሜሪካ ያለን የእንግሊዝኛ ወይም ሌላ ቋንቋ የምትችሉ ወንድምና እህቶቼ በሙሉ እናጥለቅልቀው። ከዛ በኋላ መንግስት የሰው ልጅ ድምፅ አቅም እንዳለው ፓወር እንዳለው ከነሱ በላይ እንደሆነ ማየት መቻል አለበት። ከዛ በኋላ እነዚህ ሰዎችን ይፈታል። እነዚህ ሰዎች ጋር ድርሽ አይልም መንግስት። እነሱን ነካው ማለት መንግስት በተለይ በስልጣኑ እንዴት ስልጣኑን ያመልከዋል። ስለሚያመልከው ስለሚንገጫገጭበት ነገር ይሆናል። ስለዚህ አሜሪካ ያላችሁ ወንድምና እህቶቼ በሙሉ ስፔሻሊ the young generation, I want to make sure you make a video about Teddy Afro because they're threatening him right now. So you make sure you make a video about it. Okay? Be a voice for Ethiopian freedom fighter Teddy Afro. Everybody has to do it. ያንን አድርገን በሙሉ ድምፅ አድርገን ዓለም ላይ እንዲሰማ እናደርጋለን። ቴዲ አፍሮ የገንዘብ ጉዳይ ሳይሆን የህልውና ጉዳይና የማንነት ጉዳይ ላይ ስለሚሰራ በሱ ጉዳይ ላይ ነው የምናደርገው። ቴዲ አፍሮን ያሰሩትን ሰዎች የታሰሩትን በደንብ አድርገን እነሱን ጨምሬ ይሄ ነገር እነዚህ ሰዎች በሁለት ቀን ውስጥ ካልተለቀቁ አፕራምሺ ቫይራል አስወጥቼ ይሄን መንግስት ድብልጥማጡን ነው የምናጠፋው። ብዙ የሶሻል ሚዲያ አዋቂዎች ቆንጆ ነገሮችንም ቆንጆ ምልከታዎችንም ተናግረዋል ብዬ አምናለሁ። እቺን ሀገር በአንድ አዝማሪ የምትበተን ሀገር አይደለችም። ጀስት ቴዲ አፍሮን ብዙ ሰዎች ይወዱታል፣ ወይም በሙዚቃዎቹ ብዙ ሰዎች ተማርከዋል። ብዙ ሰዎች ደግሞ በቴዲ አልበም ደስ ሌላቸው ይሆናል። ግን ሀገርን የሚያምስ አልበም ይሄ ለሀገር የሚቆም አይደለም። እኛ ፖለቲካ ውስጥ የለንበትም ሲል የነበረ ሞሽላቃ ፓስተር እና ፕሮፌት የምትለው ዝምባም ሌባ መጥቶ መግለጫ ሲያወጣ በየቸርቹ ሲናገር ነው የሰማነው። ይሄው ላይ ተንጫጫው
ዘርፋችኋል። በሃይማኖት ስም ዘርፋችኋል። በብልጽግና ስም፣ በፖለቲካ ስም ዘርፋችኋል። ባህርም ላይ ስለዚህ ያ ጥቅማችሁ ስለተነካባችሁ ነው እንደዚህ ያበዳችሁት፣ እንደዚህ የተንጨረጨራችሁት። 70 ሚሊዮን ሰው ሰማ ማለት ከግማሽ በላይ የኢትዮጵያ ሕዝብ ሰምቷል ማለት ነው። መጀመሪያ ምንድነው የሚያደርጉት? የምትጀምረው ከስር ነው። ለምን ቴዲን ካነሱት ድፍን ትገለባበጣለች ኢትዮጵያ። ሙሉ ሕዝብ ለምን እንደሆነ ይናገራል። ምክንያቱም ከልቡ ቴዲ አፍሮን የሚወደው ኢትዮጵያዊ ብዙ ነው። ስለዚህ አይፈራህም። ድፍን ገልብጦ ይወጣል። ስለዚህ ምን አሰባችሁ? መጀመሪያ እስቲ በወዳጆቹና በምክትል ማናጀሮቹ ምናምን አስረን የህዝቡን ድምፅ እንስማው ነው። መሀይም ስለሆናችሁ አስተሳሰባችሁን እናውቀዋለን። መሀይም ስለሆናችሁ ድምፁን ምንድን ነው ያደረጋችሁት? መጀመሪያ እነሱ እንስማው። ህዝቡ ዝም ካለ ወደ ቴዲ እንሄዳለን። ስለዚህ የቴዲ አፍሮ ለኢትዮጵያ ነው ድምፅ የሆነው። የኢትዮጵያ ህዝብ ድምፆ ደግሞ ምላሽ መስጠት አለበት። ምክንያቱም ሁላችሁንም መንግስት ሊያስር አይችልም። ድፍን ኢትዮጵያዊን መንግስት ሊያስር አይችልም። ግማሽ ኢትዮጵያዊን ማሰር አይችልም። ኢቭን 5 ሚሊዮን ህዝብ አንድ ከሆነ መንግስት ማሰር አይችልም። 5 ሚሊዮን የአዲስ አበባ ልጅ አንድ ከሆነ መንግስትን ሽንት ማሸናት ይችላል፣ መቀየር ይቻላል። ስለዚህ አሁን ችግሩ ምንድን ነው? እንዳልክን የመሰለ አሽቃባጭ እሱን ያው እንግዲህ የአዲስ አበባ ልጆች በደንብ አሁን በዮኒ ማኛ ሊተረጎም ስለሚችል ዮኒ ማኛ ነው እንዲያስደረገው ሊባል ይችላል። ስለዚህ አንድ ሙዚቀኛ ሀገርን በአንድ ላይ ያቆማል እንጂ የሚሰማውን ነገር በአልባዊ ቦታዎች ላይ አይዘራም። ቴዲ አፍሮ አሁን ላይ ሀገርን ማቆም ከቻለ ወይም ሀገርን የሚሰማውን ነገር ካለ መንግስት ላይ ቀርቦ የሚሰማውን ነገር እንደ ማንኛውም ዜጋዎች መናገር ነው እንጂ ህዝብን የሚያምፁ ነገሮችን በሙዚቃዎቹ ላይ ማካተት ማለት ይሄ ሀገርን ከመበተን ይሄ ሀገርን ከመሸጥ አይተናነስም ብዬ አምናለሁ። ምናልባት ዩቲዩብ ላይ የተለያዩ ሶሻል ሚዲያ ላይ ሚሊዮን ገንዘቦችን ያተርፍ ይሆናል፣ ወይም የተለያዩ አዋርዶች ላይ የተለያዩ ነገሮች ላይ ይታጭ ይሆናል። ግን ሀገርን በማፍረስ መታጨት፣ ሀገርን በማፍረስ ደግሞ የተለያዩ አዋርዶች ላይ መሳተፍ ማለት ይህ ማለት ለሀገር ጠንቅ ነው ብዬ አምናለሁ። ይህ በግርግር ገንዘብ ማግኘት ማለት ለሀገር የሆኑ አልባይ ነገሮችን መፍጠር ነው ብያለሁ። ሶሻል ሚዲያ ላይ እንደምናውቃቸው እነ ዮኒ ማኛ በልቅ ንግግሮቹ የምናውቀው ዮኒ ማኛ አሁንም ያልተጠበቁ አይነት ነገሮችንም እየተናገረ ይገኛል። ተዱን ባገኘነው መረጃ ላይ ተመልክቷል። ቴዲ አፍሮ ላይ የአብይ አህመድ አገዛዝ የተለያዩ ጫናዎችን ለመፍጠር እየመከረም እንዳለ ነው እየተሰማ የሚገኘው። ከወዲሁ የተለያዩ ዓለም አቀፍ ተቋማት በቴዲ አፍሮ ዙሪያ ጉዳዩን በቅርበት እየተከታተሉ እንዳለም ነው የተገለጸው። በአዲስ አበባና በተለያዩ የኢትዮጵያ ከተሞች የቴዲ አፍሮ ዘፈኖች እንዳይሰሙ በጸጥታ ኃይሎች አማካይነት ከፍተኛ ወከባ እየተፈጸመ እንዳለ ነው የተገለጸው። በርካቶች መታሰራቸውም ተመልክቷል። የካናዳ መንግስት በኢትዮጵያ የጉዞ ማስጠንቀቂያ አውጥቷል። በዚህ ጉዞ ማስጠንቀቂያ ዜጎቹ ከአዲስ አበባ በስተቀር ወደ የትኛውም የኢትዮጵያ አካባቢ እንዳይሄዱ ምክር የሚሰጥ ማሳሰቢያ ነው በካናዳ መንግስት በኩል የወጣው። አዲስ አበባም በከፍተኛ ጥንቃቄ ዜጎችን እንቅስቃሴ እንዲያደርጉ ነው በካናዳ መንግስት በኩል ማሳሰቢያ የተሰጠው። የተባበሩት አረብ ኤሚሬትስ ከአሜሪካ ድጋፍ ልትፈልግ እንደምትችል ተመለከተ። ዎል ስትሪት ጆርናል እንደዘገበው ከሆነ የተባበሩት አረብ ኤሚሬትስ የገጠማትን ከፍተኛ ኪሳራ የአሜሪካን ድጋፍ ከሌለ ከፍተኛ አደጋ ውስጥ ልትገባ እንደምትችል ነው የኢኮኖሚ ባለሙያዎች እየገለጹ ያሉት። የተባበሩት አረብ ኤሚሬትስ ባለስልጣናት ጉዳዩን በተመለከተ ለአሜሪካ ባለስልጣናት የገንዘብ ድጋፍ ሊፈልጉ እንደሚችሉ ጥያቄ ማቅረባቸውን ነው ዎል ስትሪት ጆርናል የገለጸው። ተመልካቾቻችን በመነሻነት እነዚህ መረጃዎች አካፍለናቸዋል። በዛሬው ዝግጅታችን በኦሮሚያ ክልል የተንሰራፋውን አፈናና ግድያ የተመለከተ ሰፊ ዝግጅት ነው ይዘን የቀረብነው። 120 ቡድን በመባል የሚታወቀው አምቦን ጨምሮ በተለያዩ የኦሮሚያ አካባቢዎች ህብረተሰቡ ላይ ከፍተኛ ጭቆና የሚያደርስ የማፊያ ቡድን
መቋቋሙ በተመለከተ መረጃዎች በስፋት እየወጡ ነው። ይህን አስመልክተን ከፖለቲከኛ ዶክተር ሚልኬሳ ሚደጋ ጋር ቆይታ እናደርጋለን። አብራችሁ በመሆን ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። እናስተልኝ ዶክተር ሚልኬሳ ሰላም እንደምን አለ መሳይ እንዴት ሰነበትክ? እንግዲህ ዳግም ተገናኝተናል። በነገራችን ላይ ከተመልካቾች አራክም የራስ የሆነ ቻናል አለ። በየጊዜው የኢትዮጵያ ጉዳዮችን ወሳኝ የሆኑ መረጃዎችን በማካፈል ከፍተኛ አስተዋጽኦ እያደረክ እንዳለ ነው የተከታተልኩት። ከድምጻዊ ቴዎድሮስ ካሳኑ ጋር በተያዘም ሰሞኑን የሰራው ፕሮግራም ባለፈውም እንደዚህ ከ120 ቡድን አባላት ጋር በተያዘ የምታወጣቸው መረጃዎች በጣም ጠቃሚ ናቸውና እንደው የኛም ተመልካቾች ቢጋሩት በሚል ነው አንተን ወደዚህ መድረክ የጋበዝኩ። በድጋሚ በጣም አመሰግናለሁ። እንደው ስለ ድምጻዊ ቴዎድሮስ ካሳሁን የምትለው ነገር ካለ አንተ ስጋትን ገልጻል። የአብይ አህመድ አገዛዝ ከዚህም በከፋ መልኩ እርምጃ ሊወስድ ይችላል በሚል አንዳንድ መረጃዎችን ያካፈልክበት መድረክ እንደነበረ ነው ማስታወሰው። አሁን ደግሞ አንዳንድ ምልክቶችን እያየን ነው። ጓደኛው መታሰሩን የሚገልጽ እንደዚሁም ቴዲ አፍሮ ላይ ወከባዎችን ለመፈጸም ማስፈራራቶች፣ እንደዚሁም ከግብር ጋር የተያዙ የተለያዩ እርምጃዎችን ለመውሰድ የአብይ አህመድ አገዛዝ መምከሩን የሰማነው። እንግዲህ ይህንን ጉዳይ በቅርበት ዓለም አቀፉ ማህበረሰብም እየተከታተለ ነው። እስቲ ወደ አንተ ልምጣ። አልበሙ ከፈጠረበት ስሜት ጀምሮ ያሉትን ነገሮች እንደምታካፍልን። መሳይ በጣም አመሰግናለሁ። እንግዲህ ቴዲ 8 ዓመት የታገሰበትን ሁኔታ ገልጸው እንዲያ ነገሮችም ስንሰማ በጣም የሚያስጠሉ ነገሮችን እየሰማ እቺ ሀገር ናት እንደዚህ አይነት ልቅ ንግግሮችንም ሲናገር ናት ተቀብላ አቆይታ ምንም ሳታደርግ ወደ ሀገሩ በሰላም እንድትሄድ ያደረገችው እቺ ሀገር ናት። አንድ ተራ ሰው ዝም ብሎ የሆነ ነገር ማድረግ በጣም ቀላል። አንድ ተራ ሰው የሆነ ቦታ ከቶ የሆነ ነገር ፈጥሮበት መረሽን ወይ መግደል ማሰር በጣም ቀላል። ግን ይሄ መንግስት ንጹህ አይምሮ ያለው መንግስት፣ ይሄ መንግስት የተሻለ መንግስት ነው ብዬ አምናለሁ። ምክንያቱም ኢትዮጵያ ውስጥ ሐሳቡን ስለገለጸ የሚታሰር ሰው የለም። ብዙ እኮ የሚሰደቡ ሰዎች አሉ በየሜዳው፣ በዛ የሚታሰር ሰው የለም። ሰው የሚታሰረው እቅድ አውጥቶ ተደራጅቶ ፋይናንስ ፈልጎ ተንቀሳቅሶ 4 ኪሎ በኃይል ገባለው ሲል ከህገ መንግስት ከህግ ውጭ ስለሆነ ይጠየቃል። እሱ ጋዜጠኛ ይሁን አክቲቪስት ይሁን ፕሮፌሰር ይሁን ህግ አክብሮ እስካልተንቀሳቀሰ ይጠየቃል። የሰብአዊ መብትና የዲሞክራሲ ባህል ዝቅተኛ በሆነበት ሀገር፣ ውስንነት ባለበት ሀገር ሁሉ ጉዳይ አልጋ ባልጋ ነው ባይባልም በአብዛኛው የሞራል ውድቀት ያለበት ስርዓት አይደለም። ዜጎች ለምሳሌ ከዚህ ቀደም በማዕከላዊ በሚባለው ቦታ ገብተው የሚገረፉበት ስርዓት የለም። አሁን ታስረው የተፈቱት ሰዎች ለምን ተገረፍኩ አይሉ ነው። የለም፣ እንደዛ እናደርግም። በህግ ነው የምናስረው፣ በህግ ነው የምንጠይቀው። ይህም ሆኖ ግን እንደ ባህል ፖሊሱም ወታደሩም አቃቤ ሕጉም ምንም ማየት እንከን የለውም ብዬ ደግሞ ልናገር አልችልም። ምክንያቱም የኢትዮጵያ ባህል ራሱ ሌባ ተይዞ ዱላ ይጠየቃል ወይ የሚል ሌባ ከያዝክ መደብደብ ተገቢ ነው ብሎ የሚያስብ ባህል ባለበት ሁኔታ ሰው ሲያዝ በህግ አግባብ አክብሮ ማስተናገድ ላይ የሚቀሩ ጉዳዮች ይኖራሉ። ያሻል ይላሉ። ዋና ዋናዎቹ መግረፉ፣ መቁረጡ፣ ምግብ መከልከሉ፣ አትጠየቅም ማለቱ፣ እነዚህ ጉዳዮች ግን የሉ። ምክንያቱም በትንሽ ግርግሮች የሚፈርስ መንግስት የለንም። እኛም ኢትዮጵያውያን እኛም ወጣቶችን ብንሆን በዚህ መንግስት አጠገብ ብንቆም ጀስት የሚሰማንን ነገርን የምናየውን ነገር በስርዓቱ ብንናገር መንግስትን የተሰማንን ነገሮችንም በስርዓቱ እየተናገርን እቺን ሀገር ላይ የምንኖር ነው። ባለፈውም ብያችኋለሁ። ዞሮ ዞሮ መግቢያ ጭራሮ ነው። ያፈረስነው አገር ላይ ተመልሰን መግባታችን አይቀርም። አሁን እኛ የሚበጀን እቺን ሀገር መገንባት ነው። ጀስት ቆንጆ አድርገን ስንገነባ ራሳችን የምንኖርበትና ራሳችን የምንኖርበትን ሀገር ነው የምንገነባው እንጂ በትንሽ ግርግሮች የምንፈርስን ሀገር መገንባት ማለት ነገ ለልጆቻችን ይሄ ጭራሮ የሆነችን ሀገር መገንባት ነው። አሁን የምናያቸው ነገር አዲስ አበባ ላይ የምናያቸው ነገር በጣም ደስ የሚል ነገሮች ናቸው። እነዚህ ሶሻል ሚዲያ ላይ እላፊና የማይሆኑ ነገሮችን የሚዘሩ ሶሻል ሚዲያ ላይ አልባይ ነገሮች እየተናገሩ ያሉ እነዚህ ሰዎች ነገ ዞሮ የሚገቡት ሀገራቸውን። የኛ መንግስት ደግሞ የዋህ የሆነ መንግስት ነው። የኛ መንግስት ደግሞ ደስ የሚል መንግስት ነው።
እነሱ አልባይ ነገር ተናገሩ ወይም መንግስትን ሀገርን የሚያምጽ ነገር ተናገሩ ብሎ እነሱን ወይም የሚረሽን ወይም እነሱን የሚያስር መንግስት የለንም። እኛ ሁሌም ተቀባዮች ነን። ይህ ማለት ተቀባይ መንግስት ነው ያለን። ኢትዮጵያውያን ደግሞ ባህሪያችን እንደዛ ነው። ሰውን እንቀበላለን፣ ብዙንም እናላምዳለን። ብዙ ሰዎች እኮ እባብንም ጅብንም እያላመዱ ነው አይደል? ሰውን ማላመድ አያቅተን። አሁንም ቢሆን ከዚህ ንግግሮቻችሁን ተቆጠቡ እላለሁ። ውድ ቤተሰቦቻችን እስካሁን የተሰማኝን ነገር ተናግሬያለሁ። ከብዙ አንገል እንደምታገናዘቡ ተስፋ አደርጋለሁ። ብዙ ተመልካቾቼ የተከተላችሁኝ ነው ብዬ አስባለሁ። ብዙ ተመልካቾቼም ከንግግሮቼ ቁም ነገር እየወሰዳችሁ ነው ብዬ አምናለሁ። ውድ ቤተሰቦቻችን እስካሁን ስለተከታተላችሁን እጅግ አድርገን እናመሰግናለን። አሁንም ይዘቶቻችንን አሻሽለን ለእናንተ ቆንጆ የሆኑ ቪዲዮችን እናመጥላችኋለን። ሁሌም እንደምንላችሁ የኢትዮጵያን ሰላም ያደርገልን። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልን እጅግ አድርገን እናመሰግናለን። መልካም ጊዜ፣ መልካም ቆይታ